በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም ልጆች በያላችሁበት በእግዚአብሔር ሰላምታ ሰላም እላችኋለሁ። ቅዱሳን ጻድቃን በመንፈሳዊ አርአያነታቸው በጸሎታቸውና በትምህርታቸው ከከበቡን የነፍስ ጠላቶች ርኩሳን መናፍስትና ከጨለማው ልጆች ከክፉ ሰዎች ሽንገላና ተንኮል ለመሰወርና ለመጠበቅ ከእግዚአብሔር የተቀበሉት ቃል ኪዳን ምንጊዜም ከኛ ጋር ይኖራል። በጻድቃን መኖር ሀገር ከጥፋት ትድናለች። የጻድቃንን ስም ጠርቶ እግዚአብሔርን በመለመን በረከትና ረድኤት ይገኛል። ስለ ጻድቃን ብሎ እግዚአብሔርን ምሕረቱን ያድላል። ጻድቃንን ማሰብ፣ ስራቸውን መዘከር ክርስቲያናዊ ሕይወታችንን ያጎለምሳል። በነፍስ በሥጋ ይታደገናል፣ ይጠቅመናል። ስለዚህ ቤተ ክርስቲያናችን ጻድቃንን እንድናስባቸው በስማቸውም ለድሆች እንድንመጸውት መታሰቢያቸውን እንድናደርግ የምትመክረን የምታስተምረን ለዚህ ነው። ቅዱሳን ጻድቃን በሕይወተ ሥጋም ሳሉ ሆነ ከሞቱ በኋላ በአጸደ ነፍስ ሆነው በጸሎታቸው ለሚታመኑ በቃል ኪዳናቸው ለሚያምኑ ምዕመናን በመጸለዩና ወደ እግዚአብሔር በመማለድ ድህነተ ሥጋ ድህነተ ነፍስን የሚያስገኙልን የችግር ጊዜ አስታራቂዎቻችን አማላጆቻችን ናቸው። ከነዚህ ቅዱሳን መካከል አንዱ ኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት ናቸው። ተክል ማለት ፍሬያማ እንጨት፣ ዛፍ፣ ገነታዊ ዕፅ ማለት ሲሆን ሃይማኖት ማለት ደግሞ በኃልወተ እግዚአብሔር የሁሉ ነገር አስገኝ መሆኑን በሥላሴ አንድነትና ሦስትነት በቅዱሳን ተራዳይነት ማመን አምኖም መመስከር ማለት ሲሆን ተክለ ሃይማኖት የሚለው ሐረግ የሃይማኖት ተክል ይኸውም የጽድቅ ፍሬን ያፈራ የኃጢአት ሐሩር ማምለጫ ዛፍ ምዕመናንን በቃለ ወንጌል ያጣፈጠ መዓዛ ሕይወቱ የሚማርክ ቢመገቡት ረሃበ ነፍስን የሚያስወግድ ቅጠል የጻድቃን መጠጊያ ዕፅ የሚል ትርጉም አለው። ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው። ጻድቁ አባታችን ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጸምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው ባህታዊ በመሆን ራሳቸውን በአሚነ ሥላሴ አንጸው ሌሎችንም እንዲጸኑ እንዲያምኑ በማድረጋቸው እንደዚሁም እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ በመስበክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ደዌያነ ሥጋን በተአምራት ደዌያነ ነፍስን በትምህርት የፈወሱ ሰባኪ ወንጌል መሆናቸው ተክለ ሃይማኖት ተብለው ይጠራሉ። ጻድቁ አባታችን ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው ባህታዊ በመሆን ራሳቸው በአሚነ ሥላሴ ጸንተው ሌሎችንም እንዲጸኑ እንዲያምኑ በማድረጋቸው እንደዚሁም እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ በመስበክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ደዌያነ ሥጋን በተአምራት ደዌያነ ነፍስን በትምህርት የፈወሱ ሰባኪ ወንጌል በመሆናቸው ተክለ ሃይማኖት ተብለው ይጠራሉ። አቡነ ተክለ ሃይማኖት በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢቲሳ በሚባል ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአርያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን ተወለዱ። በተወለዱ በሦስተኛው ቀን እሁድ ጠዋት 3 ሰዓት ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን የሚል ሲሆን ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በ15 ዓመታቸው ድቁናን በ22 ዓመታቸው ደግሞ ቅስናን ከግብፃዊ ጳጳስ አባ ቄርሎስ ተቀብለዋል። አንድ ቀን ወደ ጫካ ለአደም በሄዱበት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ጸጋ መንፈስ ቅዱስን አሳደረባቸው። እንዲሁም ሐዲስ ሐዋርያ ብሎ ወንጌል ወዳልተዳረሰበት ቦታ እንደሚልካቸው ነገራቸው። ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡና አጋንንትን ማውጣት ተአምራትን ማድረግ ሥልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባልና ትርጓሜውም
ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አስረዳቸው። ከዚህ በኋላም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያን ነዳያን ሰጥተው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደከፈትኩ ተውኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። ከዚያ ጊዜ ጀምረው በመላ ኢትዮጵያ እየተዘዋወሩ ወንጌልን በመስበክና ተአምራትን በማድረግ ብዙ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንን አንጸዋል። ሐዲስ ሐዋርያ የተባሉትም በዚህ ተልኳቸው ሲሆን ትርጉሙም ሐዲስ ኪዳንን ወይም ሕገ ወንጌልን እየተዘዋወረ የሚያስተምር ሰባኬ ወንጌል፣ በክርስቶስ ስም ድንቅ ድንቅ ተአምራትን የሚያደርግ ክርስቶሳዊ ተከታይ ሐዋርያ ማለት ነው። አባታችን አቡነ ተክለ ሃይማኖት ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው ባሕታዊ ሆነው ኖረዋል። በተጨማሪም እንደ ቅዱሳን ሐዋርያት ወንጌልን በመላ ኢትዮጵያ እየተዘዋወሩ እየሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ደዌያነ ሥጋን በተአምራት ደዌያነ ነፍስን ደግሞ በትምህርት የፈወሱ ሐዋርያ ናቸው። አቡነ ተክለ ሃይማኖት ከሚታወስባቸው በዓላት መካከል ታኅሳስ 24 ቀን የሚከበረው በዓለ ልደታቸው አንደኛው ነው። መጽሐፈ ስንክሳር ዜና ልደታቸውን ሲናገር አዲስ ሐዋርያ በማለት በክብር ጠርቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል፣ ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያወጣ እውነት እላችኋለሁ ዋጋው አይጠፋም በማለት የተናገረውን መለኮታዊ ቃል ኪዳን ቅድስት ቤተ ክርስቲያናችን መሰረት አድርጋ መጋቢት 24 ቀን ጽንሰታቸውን፣ ታኅሳስ 24 ቀን ውልደታቸውን፣ ጥር 24 ቀን ሰባራ አጽማቸውን፣ ግንቦት 12 ቀን ፍልሰት አጽማቸውን፣ ነሐሴ 24 ቀን ደግሞ ዕለተ ዕረፍታቸውን በመንፈሳዊ ሥርዓት በደስታ ታከብራለች። የአቡነ ተክለ ሃይማኖት የሁሉም ጻድቅ ጸሎት፣ በረከት፣ ረድኤትና ምልጃ በመላው ክርስቲያናዊ ሕዝብ ላይ ለዘላለም ጸንቶ ይኑር። ወስብሐት ለእግዚአብሔር። ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል